ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ዛሬ ዕለቱ አርብ ነው። በትላንትናው ዕለት ሁለት ወሳኝ መረጃዎችን ወደ እናንተ አቅርበን ነበረ። ዛሬም እንግዲህ አብዛኛው ትኩረታችን በዚህ አካባቢ ነው ያለው። ምክንያቱም በጣም እያንዳንዳችንን ሊዳስሱ የሚችሉ ጉዳዮች በሰፊው እየተከሰቱም ስለሆነ ወደ እግዚአብሔርም ፊት ለመቅረብም እንዲመቸን እንዲሁም ደግሞ ንቁና ዝግጁ እንድንሆን የሚያስደርጉ መረጃዎችን ፓስተር ይዞልን መጥቷል። በጥሞና እንድትከታተሉ በጌታ ፍቅር እናሳስባለን። መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን፣ ዓለማችን ወዴት እየሄደች ነው ያለው? ይሄ ጥያቄ እንግዲህ ብዙ ነገር ውስጡ እንዳለ ያመላክታል። ነገር ግን እኛስ የት ነው ያለነው የሚለውን ደግሞ መመለስ የምንችለው እያንዳንዳችን ነን። እንግዲህ ካለንበት ቦታ ለማንቃት ሊመቸን መረጃዎችን ወደ እናንተ ይዘን እየመጣን እንገኛለን። እንግዲህ ልቦናችሁ ወደኛ ሆኖ ጆሮአችሁንም ወደኛ ዝም ብላችሁ በትኩረት እንድታደምጡን እንፈልጋለን። አጠገቤ ፓስተር አለማየሁ ይገኛል። መረጃውን ይዞልን መጥቷል። ምን ይሆን ይሄ መረጃ የሚለውን እንግዲህ ከሰላምታው በኋላ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል። እንግዲህ አድረን በሰላም ተገናኝተናል። ምክንያቱም አስተማማኝ አይደለም አየሩ። ይሁን እንጂ የሚጠብቀን አይተኛም አያንቀላፋም። ከዛ ሁሉ ከጠላት ቀስትና ፍላጻ እግዚአብሔር ተከላክሎ እንግዲህ ለዛሬ በቅተናል። እስኪ ምን አገኘ? ዓለማችን እንዴት አደረችስ? እንዴትስ ሆናለች? እንግዲህ በኢራንና በእስራኤል በአሜሪካ መካከል የሚደረገው ጦርነት ከመካከለኛው ምስራቅ ከአውሮፓም አልፎ አሜሪካንን እያመሳት ነው ያለው። የአሜሪካ ሀገር ግዛትን ፖለቲከኞች ለሁለት እየከፈለና በተለይም ደግሞ ይህ ጦርነት ሊያመጣ የሚችለውን መዘዝ አስቀድመው የተረዱ ፖለቲከኞች ከጦርነቱ ውስጥ ለመውጣት መላ እንዲፈልጉ ዶናልድ ትራምፕ ላይ ግፊት እየተደረገ ነው ያለው። ይሁን እንጂ የአሜሪካ ሴኔት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እያካሄዱ ያለውን 4ኛ ሳምንት የተጠጋውን ጦርነት ይበልጥ እንዳይሰፋ ስልጣናቸውን ለመገደብ የቀረበ የውሳኔ ሀሳብ በትናንትናው ዕለት ውድቅ ተደርጓል። አዎ፣ ይሄ ውሳኔ ሀሳብ ምንድነው? ስልጣናቸውን ለመገደብ የነበረ ጥረት የተደረገው። ምክንያቱም ጦርነቱን ለማስቆምና ወይም ደግሞ በጦርነቱ ያላቸውን ሚና ለመቀነስ እንዲያስችልና የአሜሪካን ኢኮኖሚ ይጎዳል የሚል ሁኔታዎችን ያመለከተ ነው። በእርግጥም አሜሪካ በዚህ ጦርነት በየቀኑ እስከ $1 ቢሊዮን እያወጣች ነው ያለችው። ቀላል አይደለም። አዎ፣ እስካሁን ያወጣችው ቀላል $1 ቢሊዮን አይደለም። ይህንን ወደ ሰው ህይወት ስትቀይረው ነው የሚገባ ምን ያህል የሀገሪቱ ውስጥ ያሉትን ዜጎች ኑሮ ሊያሻሽል ሊለውጥ ይችላል የሚለውን ስታሰላው ይገባል። እና እዚህ ላይ ፓስተር ያው እርግጥ በጠባብ ድምፅ በብልጫ ሊባል ይችላል 53 ለ47 ነው። ግን አንዳንድ ነገሮች ተስተውለዋል። ከሪፐብሊካንም ይህንኑ የዲሞክራቶችንም ሐሳብ የደገፉ አንድ ሁለት ሰዎች ሊኖሩ ይችላሉ። በአንጻሩም ደግሞ ከዲሞክራትም አንድ ሰው ወይ ሁለት ሰው ሊሆን ይችላል ሳይድ አድርገው ይህንንም ሐሳብ የደገፉም ያሉ ይመስላሉና ይሄ ነገር ወጥነት አለው ወይስ እንደው ከስጋትና ከንትን ብቻ የመነጨ ነው?
ተቃውሞ የሚያቀርቡ አይደለም። ከስጋትና ከምንትን የመነጨ ሳይሆን ወደ ጦርነቱ ከመግባታቸው በፊት ብዙ ግምገማዎች ተደርገዋል እና የነ ዶናልድ ትራምፕ ሀሳብ ጦርነቱን 1 ሳምንት ባልፈጀ ጊዜ ውስጥ ለመቋጨት ነው። ይህን ለመቋጨት ሲያስቡ የኒውክለር ጣቢያዎቹን፣ የሚሳኤል ማምረቻዎቹን እና እነዚህ ወታደራዊ ተቋም የተባሉት ዋናዎቹን በመምታት እዛ ላይ ጦርነቱን ለማቆም ነበር የተወሰነው። ነገር ግን ጦርነቱ አሁን መልኩን ቀይሮ እየሄደ ያለበት መንገድና በተለይም ደግሞ አሜሪካ አጋሪዎች የምትላቸውን ሀገሮች ማጣታቸው ወደፊትም እነዚህን ሀገሮች ከዚህ በኋላ ከኛ ጎን ላይሆኑ ይችላሉ የሚለው ስጋት እየጨመረ ነው የመጣው። ስለዚህ አሁን ይሄ አንድ የአሜሪካን የበላይነትንና ፍትሐውራሪነትን እየቀነሰ ይመጣል። አሁን ፍትሐውራሪ መሆን አልቻለችም። ድሮ አሜሪካ እንግሊዝን ተከተልኝ ነበረ ስትል እንግሊዝ ትከተል ነበር። ኔቶ ተከተሉኝ ሲባል ኔቶ ይከተል ነበረ። አሁን ግን ተከተሉኝ ሲል ኖ ይሄኛ ጦርነት አይደለም አንገባበትም የሚል ነው። እናንተ ተወጡት የሚል ነው። ይሄንን ከግምት ውስጥ ያስገባና በጦርነት ውስጥ የሚሞተው የአሜሪካ ወታደሮች አሉ፣ የሚወድመው ንብረቶች አሉ። ጦርነት ማለት እንደው አንተ ዝም ብለህ እየደበደብክ እንደ ኃያል ስለሆንክ አንተ ማትነካ አይደለም። ምክንያቱም የመካከለኛው ምስራቅ ላይ ያላቸው 10ሩም ቤዞች ተመተዋል። ምን ያህል ጉዳት እንደደረሰ ያው ምንም ጥያቄ የለውም። ታውቃለህ፣ መረጃ አይወጡም። እስራኤል ላይ የደረሰ ጉዳት መረጃ ብዙ ጊዜ አይወጣም። አሜሪካ ላይ የደረሰ ጉዳት ብዙ ጊዜ ይፋ አይደረጉም። እነዚህን ደግሞ ሴኔቶቹ እኮ ያውቁታል። ለእነሱ መረጃው ስለማይሰወር የሞተው ሰው፣ የወደመው አውሮፕላኖች፣ መርከቦች ምን ያህል ተመቱ፣ ምን ያህል ወደሙ፣ ምን ያህል አሉ የሚለው ይደርሳቸዋል። ስለዚህ ከዛ አንጻር ስልጣናቸውን ለመገደብ የተደረገው ነገር ውድቅ ተደርጓል። በ53 የድጋፍና በ47 የተቃውሞ ድምፅ ውድቅ የተደረገው ይህ በዲሞክራቶች የተመራው ጥረት ፕሬዚዳንቱ በኢራን ላይ የሚወስዱትን ወታደራዊ እርምጃ በመገደብ ሲሞክር ለሶስተኛ ጊዜ መክሸፉን ያሳያል። ለሶስተኛ ጊዜ ነው ዘግበነዋል። እና በዚህ ድምፅ አሰጣጥ ላይ ከዲሞክራቶች ወገን ሴናተር ጆን ፌትሪማን ውሳኔውን ሲቃወሙ፣ በሪፐብሊካን በኩል ደግሞ ሴኔተር ሬድ ፔል ድምፃቸውን ለዲሞክራቲክ ረቂቅ ሰጥተዋል። ተለዋውጠዋል ማለት ነው። አንዳንድ ሰው ልክ ነው እና ሰጥተዋል። እንግዲህ ይሄ በጦርነቱ ላይ ጫና ያመጣል ወይ ስትለኝ፣ ያ ጫና ያመጣል። እንግዲህ ሲኤንኤን የህዝብ ድጋፍን ጥናት አድርገው ነበረ። 70% የአሜሪካ ጦርነቱን አይፈልግም፣ ጦርነቱ እንዲቆም ይፈልጋል። ምክንያቱም ኑሮውን እያሰበ ነው የሚኖረው፣ ሰላምን ስለሚፈልግ ነው። ነገር ግን ሰላም እኛ ስለፈለግ ነው ብቻ የሚመጣ አይደለም። አንድ ወገን ስለፈለገው፣ ሌላ ወገን ስለፈለገው የሚመጣ ብቻ አይደለም። እዚህ ጋር እንደው ትንሽ ብናወራ ደስ ይለኛል። ምክንያቱም እንደ ሴኩላሩ ስላልሆነ የምናመጣው መረጃ መንፈሳዊ አንደምታውንም ጭምር ነው የምናየውና እንደው እነዚህ ሰዎች ድምፅም ሰጡም አልሰጡም፣ የአሜሪካን ህዝብ ፈለገም አልፈለገም፣ ከአሜሪካም ውጭ ያለው አውሮፓም በለው የዓለም ህዝብ አጠቃላይ ሰላም እንዲሆን የማይመኝ ማንም ሰው የለም። ነገር ግን ይሄ አሁን እያየነው ያለው ክስተት በመለኮታዊ የቀን መቁጠሪያ ሊሆን ይችላል። በዚህ በትንቢታዊው የቀን መቁጠሪያም ልንለው እንችላለን። የታቀደለትና የተጻፈልን ትንቢታዊ ክስተት ነው ብዬ አምናለሁ እኔ በግሌ። ከዛ ውጪ እኔ ዶናልድ ትራምፕን የማየው እንደ ስራ አስፈጻሚ ነው። ምክንያቱም ግዴታ መጽሐፍ ቅዱስ የተናገረው የትንቢት ቃል መፈጸም ስላለበት ይሄ ሰው ወደዚህ መድረክ እንደ ተዋናይ ሆኖ ሲመጣ አስፈጻሚ ለአሜሪካን ብቻ ሳይሆን በቃ ትንቢቱን ሊያስፈጽም የመጣ ሰው ብዬ ስለማመን እንግዲህ እኔ ሳይድ አርጌ ለመናገር በእርግጥ አልችልም። የራሴን ሐሳብ ነው ማንጸባረቀው እዚህ ጋር። ስለዚህ እንደው አንተም ሐሳብን እንድታከልበትና ቅዱሳኖች መረዳታቸው ሰፊ እንዲሆን ይሄ ጦርነት
እንዶ ጋፕ ቢል ሰላም ይመጣል ብለህ ታስባለህ ፓስተር? ምንድነው መሰለ በዓለም ላይ የመጽሐፍ ቅዱስ የሚናገረው እውነት ነው። በአይናችን እያየን ያለነው ምንም እኔም አንተም ሁላችንም ሰው የእግዚአብሔርን ቃል የሚያነብሰው ከጊዜ ወደ ጊዜ ዓለም ላይ የሚያስጨንቅ ዘመን እየሆነ ነው የመጣው። የሚያስጨንቅ ዘመን ብቻ አይደለም። ሰዎች ገንዘብ ወዳድ ወደ መሆን፣ የእግዚአብሔርን ኃይል ወደ መካድ ገብተዋል። ማስመሰል፣ ሽንገላዎች፣ ውሸቶች፣ እነዚህ ደግሞ የዲያብሎስ ባህሪ ናቸው። እነዚህ እየነገሱ ነው እየመጡ ያሉት። ከነዚህ ባሻገር በምድር ላይ እንደዚህ አይነት ጦርነቶች እንደሚከሰቱና ጦርነቶቹ መቋጫ የሚሆንላቸው ለአጭር ጊዜም ቢሆን በሐሰተኛው ክርስቶስ ነው መቋጫ የሚሆንላቸው። ይህንን እኛ እናውቃለን። ሐሰተኛው ክርስቶስን ለማንገስ እኮ ከዚህ በፊት በሰራነው ዘገባ ላይ እስራኤል ንጉሳቸውን አይሁዶች ይቅርታ፣ እስራኤል ሙሉ ላይሆን ይችላል። አይሁዶች ንጉሳቸውን ለማንገስ እኮ እየተጠባበቁ ነው ያሉት እና ይህን ጦርነት ከመካከለኛው ምስራቅ ያለውን ነገር ያስቆምልናል ብለው የሚያስቡት እሱን ነው። የኢኮኖሚው ጫና ይቀንስልናል ብለው የሚያስቡት ሐሰተኛውን ክርስቶስ ነው። እሱ ሊመጣ ደግሞ መሆን የሚገባቸው ግድ የሆኑ ነገሮች አሉ። ወይም ደግሞ ጌታችን ኢየሱስ ክርስቶስ እኛ እንድንነጠቅ መሆን የሚገባቸው ጉዳዮች አሉ። እነዚህም ጉዳዮች ምንድነው? በዓለም ላይ ያለው የጦርነት ዲግሪው መጨመር አለበት። አለበለዚያ መሲሁ ምን ብለው ሊቀበሉት ይችላሉ? የኢኮኖሚክ ውጥንቅጡ መውጣት አለበት። ገብቷል? እነሱ አስቀድመው በኤአይ ኢኮኖሚውን እንዴት እንደሚቆጣጠሩትና ወደ ነበረበት እንዴት እንደሚመልሱት ተዘጋጅተውበታል። የጥልቁ ማህበረሰብ ስለሆኑ ከጀርባው የሚመሩት። አሁንም ይሄ ጦርነትን ይቆማሉ ብትለኝ እኔ ጦርነቱ ምናልባት ጋፕ ሊል ይችላል፣ ግን ሌላ አቅጣጫ ላይ ሊፈነዳ ይችላል እና ይቆማል ብዬ አላስብም። ምክንያቱም ካለው የዓለም አቀፍ ሁኔታ አንጻር ስትመለከትና ሀገሮች ካላቸው ወታደራዊ ዝግጁነት አንጻር እያየ አንዳንዱን ነገር እየገመገምክ ስትመለከት ጦርነቱ ድግሪውን እየጨመረ ነው። ለምሳሌ የትናንት ጦርነት የት ጋር ነው? ፍልስጤምና እስራኤል ጋር ብቻ ነበር ለረጅም ጊዜ። ወይ ሂዝቦላ ነው ወይ ፍልስጤም ነው ወይ ከሶሪያ ጋር ነው። ከዚህ ቀጠና የዘለለ አልነበረም። ገብቶሃል? ከ6 ቀን ጦርነት በኋላ ከዚህ ቀጠና የዘለለ አልነበረም። አሁን ግን የጦርነቱ አድማስ ኢራን ገባ። ኢራን መግባቱን አይደለም መመልከት ያለብህ። ከኢራን በኋላ ስንት ሀገር ደረሰ ጦርነቱ? 14 ሀገር በላይ ደረሰ ጦርነቱ። ይህ ጦርነት ምን አመጣ? ከፍተኛ የሆነ የኢኮኖሚ ቀውስ አመጣ። ገብቶሃል? የዓለምን መዘውር የሆነውን ነዳጅ፣ ጋዝ እንዲቋረጥ አደረገ። የኢኮኖሚ የጀርባ አጥንቱ። ስለዚህ አውሬው የሚፈልገው ይሄንን ነው። ልክ ነው። አውሬው የሚፈልገው የኢኮኖሚ መዋዠቅን ይፈልገዋል። መሽመድመዱን ይፈልገዋል። ይሄን መሽመድመድ ደግሞ ማን ላይ ነው ጫና የሚኖረው? ህዝብ ላይ። የሚያስጨንቅ ዘመን ሆነ አልሆነም? ምንም ጥያቄ። ነገ ሰው ምን ይሆናል መሰለ? ነገ ምንድነው መሆነው ብሎ እንዲያስብ ያደርገዋል። ነገ ምን ሊመጣ ነው ብሎ እንዲያስብ እንዲል ያደርገዋል። በጣም አሁን የዚህ የነዳጅ መቋረጥ ያው በመንግስትም በኩል ያው እንደምንሰማው ቁጥቡ የሚል መመሪያ እየወጣ ነው። አሁን ነዳጅ በሚጠፋበት ሰዓት እየጨመረ ነው የሚመጣው። ጨምሯልም ደግሞ እንደገና ደግሞ በዚህ የጀርባ አጥንት ደግሞ የሆነው የሸቀጣሸቀጥ ሰው የሚሸምተው በሙሉ የሚያንቀሳቅሰው የትራንስፖርት ዘርፉ ነው። እሱ ደግሞ በነዳጅ ነው የሚሰራው። ደግሞ እንደገና ጭማሪ በሚያደርግበት ሰዓት ሰው በጣም የመጎበጥ ነገር ውስጥ በተለይ ታችኛው ማህበረሰብ በጣም የሚጎዳ ነው የሚሆነውና ለዚህ ነው እኛም ጸልዩ ብለን የምናሳስበው ለዛ ነውና ይሄ ነገር እየጨመረ ነው የመጣው ፓስተር። አሁን ነገ ከነገ ወዲያ ምን እንደሚፈጠር አናውቅም። አሁን ምንድነው መሰለ? አሁን ኢራን ለዓለም ከፍተኛ ስጋትን ደቅናለች። እነሱ እንዳሰቡት አይደለም። ጦርነቱ ሲገቡ ያሰቡትን ስሌት አይደለም የሰራው። ገብቷል? ኢራን ጎረቤት ሀገሮችን ትመታለች ብለው ስሌት አልሰሩ ነው። ገብቷል? ነዳጅ እንደዚህ ይሆናል ብለው ስሌት አልሰሩ። እነሱ ታታ አድርገን
ሽባ አድርገናት እንወጣለን ነው። እነዚህ ደግሞ ቀድሞ ፕላን አድርገዋል። አልሆነም። እንግዲህ ምንድነው የአሜሪካ ብሔራዊ የስለላ ዳይሬክተር ቴሊስ ጋበርደን ጨምሮ የትራምፕ አስተዳደር ከፍተኛ የስለላ ኃላፊዎች ረቡዕ ዕለት በሴኔቱ የስለላ ኮሚቴ ፊት ያቀረቡት ዓመታዊና ዓለም አቀፋዊ ስጋቶች ግምገማን አስመልክቶ ማብራሪያ ሰጥተዋል። አብዛኞቹ ጥያቄዎች በኢራን ላይ ያተኮሩ ቢሆኑም ዳይሬክተሩ ኢራንን በአሜሪካ ላይ አፋጣኝ ስጋት ደቀናለች ስለሚለው ፕሬዝደንት ንግግር ሲጠየቁ ምላሹ ለፕሬዝደንት ትራምፕ ተውትለት ብለዋል። ያለ መግባባቱም ነው የምትመለከተው። የለም ማለት ነው፣ የደቀኑት ነገር የለም ማለት ነው። ኢራኖች ለምን? ይሄ ከፍተኛ የስለላ ነው፣ የስለላ ዳይሬክተር ነው። ዳይሬክተሩ መረጃ መጀመሪያ እሱ እጅ ነው የሚደርሰው። እሱ እጅ የደረሰው መረጃ ነው ፕሬዝደንቱ እጅ የሚደርሰው። ገብቷል? በተዋረዱ ይሄ ነው። ለፕሬዝደንቱ ተውለት ያለበት ምክንያት አሁን ትልቁ ስልጣናቸውን ተጠቅመው ነው ጦርነት ውስጥ የገቡት የሚለውን ነገር ያው ዞሮ እስራኤል ናት ጫና የፈጠረችው ወይ ደግሞ እነዚህ ከፍተኛ የሆኑ ሎቢስቶች ከእስራኤል ወገን የሆኑ ትላንትና ጠቆም አድርገናል። ቢሆንም ግን እንደው ትላንትናም ጠቆም አድርገናል። አሜሪካን ስጋት አይደለም ወይ? ምክንያቱም ኢራን የተብላላ 400 ኪሎ ግራም ወይ ደግሞ 400 ኪሎ ግራም እንትን ከያዘች ቀላል አይደል? ስጋት ነው እና ቅድመ እንትኖች አያስፈልጉም ወይ የሚለውም መፈታት አለበት። እንግዲህ እንደዛ ካልክም ሰሜን ኮሪያ እንደውም ከኢራን በላይ እኮ ለአሜሪካ ስጋት ነች። ለምንድነው ካልከኝ ሁልጊዜ እንደው አሜሪካንን እመታለሁና የመምታት ፍላጎት ያላትም ሰሜን ኮሪያ ነች። ሰሜን ኮሪያ ደግሞ ከ10 እስከ 50 የሚደርሱ የኒኩለር ተሸካሚ ሚሳኤሎች ወይም ደግሞ ኒኩለር ታጥቃለች ተብሎ ይገመታል። ኦልሬዲ እሷ በእጇ ላይ ስላለ አደገኛ ይመስለኛል። አደገኛ ነው ማድረጉ፣ አደገኛ ነው። አንደኛ ሰውየውም ወፈፌ ነው፣ ኃላፊነት የሚሰማው አይደለም። የዚህ የኢራኑ እኮ ለማክሸፍ በዓለም አቀፍ ሕግ የሚተዳደሩ አይደሉም። በዓለም አቀፍም ሕግ የሚተዳደሩ አይደሉም። ድንበርም እየተሻገረ እስከ ጃፓን ድረስ እኮ እየሄደ ነው ያለው። የደቡብ ኮሪያ ጥቃት ሙከራዎች ያው ጥቃት ልጥሎች ይችላል። ሙከራዎች እንደዛ ናቸውና የትራምፕ አስተዳደር አብዛኛውን የሪፐብሊካንና የኮንግረስ አባላት ፕሬዝደንት ትራምፕ በኢራን ላይ ጥቃት እንዲፈጽሙ ሲያዙ በህጋዊ ስልጣናቸው ማዕቀፍ ውስጥ መሆኑን ይከራከራሉ። ፕሬዝደንቱ በመጋቢት መጀመሪያ ለኮንግረሱ በጻፉት ደብዳቤ ዲፕሎማሲያዊ መፍትሄ ለማምጣት የተደረገው ጥረት አለመሳካቱን እና ጥቃቶቹ ስጋቶቻችንን ለማስወገድ የግድ አስፈላጊ እንደነበሩ አስታውቀዋል ብሎ ነው የሚመለከተው። እንግዲህ ነው ወይ የሚለውን ነገር ለነሱ እንተውላቸውና ነገር ግን ዓለም ላይ ያለው ነገር እጅግ ከጊዜ ወደ ጊዜ አሳሳቢ ነው። ከትናንት ይልቅ ዛሬ ደግሞ በጣም አሳሳቢ ጉዳይ ስላለ ይህንን ጉዳይ ሁላችንም በተለይ ቤተክርስቲያንን እና ህብረቶች፣ የህብረት መሪዎች፣ ካውንስሉ፣ ሌሎችም ምእመኑ ወደ ጸሎት ፊቱን እንዲያዞር ጸሎት አገልግሎቶች ፊታቸውን እንዲያዞሩ በፍጹም ትህትና እንጠይቃቸዋለን። ምክንያቱም አሁን እኛ ሀገርም እቃ ላይ ጭማሪዎች እየታዩ ነው። ነዳጅ ላይ ጭማሪ ታይቷል። ትራንስፖርት ላይ ጭማሪ ታይቷል። ይሄ ሀገሪቱ ምንም ማድረግ አትችልም። የኛ አቅም ውስን አቅም ነው። ከዚህ በፊትም እንደምንለው ነዳጅ ገዝተን ነው የምናመጣው። ይሄ መንግስት ላይ ልናማርር የምንችልበት ጉዳይም አይደለም። ዓለም አቀፍ ተጽዕኖ ነው። ይህን ተጽዕኖ ደግሞ ተጠቅሞ በእኛም ሀገር ደግሞ ጠላት ሌላ ነገሮች እንዳይፈጠር መተጋገዝን፣ መረዳዳትን፣ መተባበርን ድሮ የአባቶቻችን የነበረው ባህል በአባቶቻችን ጊዜ የሚታየው ስነ ምግባርና ባህል በእኛም ሀገር መታየት አለበት የሚለውን ለማለት እወዳለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ በጣም ጠንከር ያሉ ሀሳቦችን ነው ይዘህልን የመጣኸው። በተለይ መጨረሻ አካባቢ የተናገርካቸው ነጥቦች በጣም አጽንኦት ተሰጥቷቸው
ልብ ተብለው እንግዲህ በተግባር እንዲውሉ እንደ ምጽአቱ አዋጅ ነጋሪ አገልግሎት እንመኛለን። ምክንያቱም ግድ ነው። ያለችንም አንድ ሀገር ናት። በመተሳሰብ በመተባበር በተለይም ደግሞ በጸሎት የማይፈታ ምንም ነገር ስለሌለ በዚህ አቅጣጫ ላይ የተሰማራን ወገኖች አበክረን 24 ሰዓት መጸለይ አለብን የሚል መልእክትም እናስተላልፋለን። ውድ አድማጮቻችን ለዛሬ ዓርብ የቀን መረጃችን የእስካሁኑ ነበረ። እንግዲህ በምሽቱ ደግሞ በሌላ መረጃ ወደ እናንተ ምንደርስ ይሆናል። እንግዲህ ሁላችንም በዚህ ጉዳይ ላይ የተሰጠንን ሐሳብ በተግባር ለማዋል እግዚአብሔር እንዲረዳን እንመኛለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።